በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና የምርክና ተወራው ጌታን ዘል ማርያም ታፈቅረኛለህ? ድራማ ነው። እርግጠኛ ነኝ ድራማ ነው። በቃ ሩታን አስገቢ አንድ ሰው አውርደሽ እስቲ የሷ አይዲ እንስማ። ለምን ድራማ ነው? ነይ ግቢ። ወደ ድራማ ነው እንዳትሉ ተረባተክ ወዳይ ድብኛ ለድራማ ይላል ሩታ እኔ ነው ተድዋው መታጠብቅ እኔ ነው የምሰድበው። እኔ ልሰድብ ነው የመጣችው። እሺ ማን ላስወርድ? ወይ እናቴ ድራማ አይደል ነው ግን አውርጃ ዘድ የለችም ማለት ነው። ከዛ ትመልሻታለሽ። ዘድን አውርጃ ዘድዬ በጣም ይቅርታ፣ በጣም ከይቅርታ ጋር ዘድዬ በጣም ከይቅርታ ጋር አውርጃት። የተሰማኝ ነገር የለም ግን ሱፋሃን አለ የተሰማኝ ነገር አለ። አንዳንድ ጊዜ ማለት ነው አንድ ስም ቪዲዮስ ወይኔ እንዴት ነው ስሙኝ ማን ሊገባ ፈልጋችሁ ነው? እኔ ወርድላችኋለሁ አልኳችሁ እኮ ሩታ ልትገባ ፈልጋ ነው አለች። እሺ ወይ ዝም በይ። እግዚአብሔር ያክብርሽ ሩትዬ። እኔ ልወርድልሽ ነበር። እግዚአብሔር ያክብርሽ። እሺ እኔ አሽቃባጭ አለቅላቂ ዝም በይ። አንዳንድ ሰው አስተያየት ማሰጡት እዚህ ቤት እኔ አስተያየት ልሰጥ ነው። እያንዳንዳችሁ ሳይለንት ሁኑ። ሞት አርጉ። እስቲ አንዳንዱ ናችሁ ተውርዱላችሁ። ለዚህ አብርሃም የሚባለው ሰውዬው እሺ ታውና እስቲ አንዳንዱ እኔ ማለት ነው አለሚቱ ልሳጭት አስተያየት አትስጡ። ሙዚቃ ክፈቱ። ሞት አርጊ ተራሽ ላውሪ። ማንም የራሱን ስሜት ማውራት መብት አለው። ሄይ እቺ ደግሞ ወይ አስተያየት ማን እንደን ወጣየና ግበገታን አንተ ለዛሬ ብቻ ለምንድን ነው ሩታና አብርሽ ለምታለቅሰው? ታች ቆይ አንድ ጥያቄ ልጠይቃችሁ። ስለሁላችሁ 3 አመት የተሸከምኩትኝ ሻህሜ ወረደ። እውነት አርጎት ምን ነው ቸሩ መድኃኒዓለም ፍንቅል አረገላት። እስኪ ቆይ እንግዲህ እሷ ላይ ምን ይሆን ስም አጄ አግሬ ቢቀንሰኝ ነው ያለው። እውነት ያለው ይሄን የተመኘው አለሚቱ ሞት አርጊ አላወራም። ማርያምን አላወራም። እንግዲህ በኋላ ለማድረግ ብዙ እየታገለች ስለነበረ ምን ይሰማት ይሆን ብዬ ነው ደግሞ እኔ ለእሷ ነው ያዘንኩት። ሩታ ማለት ነው። ሩታ ምንም አትሆንም። ሩታ አታውሩ። አሁን ስለ ዛሬ ቪዲዮ ነው በቃ። እንኳን ተነሳ ቆሻሻ እያላቸው ለምኑ እንጂ እዚህ ጋር ሩታ አዘነች። ሩታ ወይ እናንተ ሰዎች ምን አይነት ሰው እንደሆናችሁ አላልም እኮ አዘነች አላልም። ምን ይሰማት ይሆን? እናንተ ስሙ እንደ አረን እንኳንም ታይ እንደ እውነት ያርገው እንደ እውነት ይበል እውነት ያረገው ሩታ እኮ ከረፈችው በጣም ቆይቷል እኮ እሱም ነው እንጂ ተንጠልጥሎ የነበረው። እኛ እንድትሸውድ አትችልም። እኛ አራዳ ልጆች ነን። ትራስ ደግሞ መድረክ ላይ ስትገቢ ሌላትም እንደ ዛሬ ሌል ማይል ሰው አይገባም። እኛ ብንድድሮ ግን አውርጄሽ ነበር። አሁን ሁላችሁም ተሰባሰቡ፣ ተጎኗ እንሁን። በቃ እኛ እኮ ሌም ተጎኗ ነን። ግን ደግሞ ማለት ነው ቢሆን ደስ ይለን ነበር። ግን ደስ አለ ቢሆን የምር ሀያትዬ እኛ ሁላችንም አለን፣ ከጎኗ ነን። አንዳንድ የእሱ አሽቀባጮች፣ የእሱ አለቅላቂዎች
አንተ ትክክል ነህ የሚሉት ናቸው ከጎኑ ያሉት ከሱ ጎኑ ያሉት እንጂ እኔ መቼም የማልቀየርባት መቼም ማንቀየር ልጆች አለን። አሁን እኮ ልንገርሽ የመጀመሪያው ሲለቀቅ በጊዜ ሩታና አብርሽ ወደፊት ነበር። አሁን ደግሞ እሷን የተቀበለ ጊዜ ምን አለው ለለለ መቼም ሰው ወይኔ ፈጣሪ እንኳን ፈጣሪ ይሄንን አፈን ያወራበት ሸር መድኃኒዓለም ይፈጥል። እመብርሃን እናቴ ጽዋን የምከፍለው ይሄ ቃላት መጠቀሙ ማለት ነው። ሚዲያቱ ቪዲዮ ይቀመጣል። ኧረ ሲዝም በሉ ወይ አዲስ አስተያየት ትሰጡ ካን ራሳችሁ አንድ ሰው ሲናገር እመብርሃንን እንግዲህ በኋላ አላወራም። ምን ሆነሽ ነው? ቀጥ መብራን ማላታ ብዙ ደግሞ ምን እየሆንሽ ነው? ምንድነው ማላ የምታበዢው? የምታወሪውን ቀጥ አድርገሽ አውሪው። ከገነት ጋር ላውራ ነው ማለት ነው። ጋኒ አንቺ እና እኔ እናውራ። እንዴት ነው አንቺ ሩታ ወክለሽ ነው ሄርሜላ ነው ነሽ ነው የምታወሪው? እኛስ ድራማ እንሰራም እንዴ? ሄርሜላ ወክዬ ነው እንዴ? ባላግንቶ ባልተገንቶ አብት ሄርሜላ ነው የምወክለው ነው ከዛሬ ጀምሮ። ወደ ልመና ልትገቢ ነው ጀምሮ የኔ ፍቅር እላለሁ። ባል ወደ አለበት ብት እናንተ ጋር ባል የለማ ልጅ ያለው አባት ባል የለም እናንተ ጋር ምን ያገኘሽ ትራፊ ነው? ምን ያብርሽን የሪታን ትራፊን ያገኘችው ጀመር ማለት ነው። ሄርሜላ ከሆንሽ ማለት ነው 30 የተወለደበትን ያገኘችው ማለት የኔ ሁሉን ነገር መልሽ ይቀርመሽ ማለት ነው። ሰላም ምን አለሽ ነጋ ምን አለሽ? መኪና የሆነ ንብረቴን ሁሉ መልሰሽ ወደ ጉታጀራ ተመልሰሽ በኋላ ነው ሄርሜላ ወደሽ ማግባትሽ ከአዲስ አበባ ማለት ሲጀመር ገጠር ራሱ አታውቂም። ዝም በይ እናንተ ሰላም ተመልሱ። መጀመሪያ ወሬ ሶስት ሰላም ተመልሱ ማለት እናቴ የኔ ዘይምፍቲ ትራስ ለናችሁ ዋስዳኛ የድንግል ማርያም ልጅ እንዴት ነሽ እናቴ? እግዚአብሔር ይመስገን። እንዴት ናችሁ? አላችሁ ወይ? ሁሉ ሰላም? ሁላችሁ ሰላም ናችሁ? ሰው መርጠ ሰላም ማለት ጀምራለች። ታስቀምጣለን እናቴ ሰው ሁላችሁም ሰላም ብያለሁ። ጀመረ እዚህ ላይ ያላችሁ ሁላችሁም ማለት ነው። ዛሬ በየቤታችን ከፍተን ማለት አለብን። እያንዳንዳችን ቤታችን ደስታ ቀናችን አስገቡኝ። እንኳን ደስ አላችሁ። በነገራችን ላይ በጣም ደስ ብሎኛል። እንኳን አብሮ ደስ አለን። የምርናችሁ ማለት ዛሬ እልል ያላለ ደስታ ያልተመጠ ሰው ካለ የሩታ ጠላት እንጂ የሩታ ወዳጅ ነው ብዬ አላስብም። እኔ እናት ደስታው ተነበረ እውነት እና ሩታዬ በዛሬ ናት እውነት ካደረገው ከጨለማ ህይወት ነው እንጂ የወጣችው ከጨለማ ከመቃብር ነው የወጣችበት እና እኔ በጣም ነው ደስ ያለኝ ልንገራችሁ ማለት ነው። እና ማናችሁ ከልቤ ልንገራችሁ እኔ ታሪክ ጨርስ ማማዬ ዛሬ ማናችሁ ማንም ሰው እግዚአብሔር ምን ይምላችሁ ከልቤ መቤቴ እኔ ደስ ብሎኛል። ለምን ማይሆን ነገር ከሆነ እንደዚህ በዚህ ልክ ቢቋጭ ደስ የሚል ነገር ነው። የሩታዬ ዛሬ አይደለም እናቃት 3 አመታችን 4 አመት ሊገባ ነው ማለት ነው። ግን አንድ ቀን እንደሰው እንኳን ፈክታዊ ስቃና አይተናት አናውቅም። ሁሌ ሀዘን ውስጥ እንዳለች መቃብር ውስጥ እንዳለች ሁሌ እንዳለቀሰች ሁሌ እንደተሰደበች ሁሌ እንደተዋረደች ነው። ስለዚህ ክብር ለሚያሰጣት ሰው ነረም አልኖረም ጥቅም የለውም። ደህና ሰው ቢሄድ ያሳዝነን ይችላል። ደህና ሰው ቢለየን ያሳዝነን ይችላል። ይሄ ግን አገልግሎት የሌለው የማይረባ የማይጠቅም ቢሰራም ባይሰራ የማይጠቅም እቃ ከሆነ ብጥሉት ነው እንጂ 10 ጊዜ ገንዘባችሁ መክሰር ጥቅም የለውም። ስለዚህ እቃ ከተሰበረ ልታሰሩት ከአንዴም 2 ልታሰሩት ትችላላችሁ። ከዛ በኋላ ካልጠቀማችሁ አዲስ ነው የምትገዙት እንጂ እድሜ ልካችሁ ያ ነገር እያሰራችሁ ብር እያወጣችሁ አትኖሩም አይደለ? ስለዚህ ይሄ ድማ እንደማይጠቅም እቃ እንደ ቆሻሻ እቃ ነው ማየት አለባችሁ። ይሄ ድማ የቆሻሻ እቃ ሲሄድ
ልትደሰቱ እንጂ ሊከፋችሁ አይገባም። እኔ በጣም ከልቤ ነው ደስ ያለኝ እና ስለዚህ ዛሬ ሩታ ወደን ሲሆናችሁ ደስታችሁ እንጂ ማንም ሰው ያዝናል ወይ ማንም ሰው ይደብራል ብዬ አላስብም። እኔ ይሄን ቀን ነበር በጉጉት የምጠብቀው። ስለዚህ ከጨለማ ወደ ብርሃን ስለወጣች እህታችን ደስ ሊላችሁና ደስታችሁ ልትገልጹ ነው የሚገባው እንጂ ማንም እንትን አይልም። እኔ በጣም ነው በቃ ደስ ያለኝ። ከዚህ በኋላ የራሱ ህይወት ነው፣ ይቀጥል፣ ይመቸው፣ ደስተኛ ያርገው። ትራስ እኔ እንደ አንድ አባት ልጅ አለኝ እንደምል ሰው ተስማምተው ሚስቴ ናት አከብራታለሁ ብሎ አብሮ ተስማምተው ልጃቸውን ቢያሳድጉ ደስ ይለኛል። እንደ አንድ ወደዚ ሩታዬንም እንደምወድ ሰው እና ሎኔ ማለት ነው። ገነት ማጠቅም ደግሞ በሄድም ቢቀመጥም ገነት ምንም አይዘር ዛሬ ቪዲዮ ይጂ ኖ እንደዛ ማስማማት የለብሽም። በእነሱ በሰሩት ነው ገኒ ቆይ ገኒ አንዴ አዳምጪኝ። ገኒ አያስፈልግም። የሰው ልጅ በመጀመሪያ ከምንም በላይ ክብር ይቀድማል። አብርሃም ሩታ ክብር እስካልሰጣት ድረስ ለትዳር ክብር እስከሌለው ድረስ ከሷ ጋር እንዲሆንም አንፈልግም። ይሄ ተከባብረው ይሄ ለሚያቅሰው ትዳር ለሚያቅሰው ማገናዘብ የሚችል ማስተዋል